ሰላም ጤና ይስጥልኝ እንዴት ናችሁ? ይህ ኢኮኖሚክስንና ኢኮኖሚክ ነክ ነገሮችን የምንማማርበት ኢኮን ዞን ነው። የዛሬው ርዕሳችንን ጀምረናል። ወደ ርዕሳችን ከመግባታችን በፊት ግን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ለሌሎች የሚደርስ ዘንድ ሸር እንድታደርጉልኝ በአክብሮት ጠይቃለሁ። የዛሬው ርዕሳችን የሚሆነው ሪሌሽንሺፕ ቢትዊን ፕሮዳክሽን ኤንድ ኮስት የሚለው ይሆናል ማለት ነው። እንግዲህ ባለፉት ክላሶች ፕሮዳክሽን ምንድነው፣ ኮስት ምንድነው የሚለውን በተናጠል ለየብቻ ሰፋ አድርገን ለማየት ሞክረናል። ዛሬ ደግሞ ሁለቱን በአንድ ላይ ያላቸውን ዝምድና ለማየት እንሞክራለን ማለት ነው። እንግዲህ አናላይሲስ ኦፍ ፕሮዳክሽን ኤንድ ኮስት አር ክሎዝሊ ሪሌትድ ናቸው። የኮስትና የዋጋና የምርት ትንተናዎች የኮስትና የፕሮዳክሽን አናላይሲስ ክሎዝሊ ሪሌትድ የተዛመዱ ናቸው ማለት ነው። we can even say that the cost function is simply the production function expressed in monetary units። ምን ማለት ነው? ባጭሩ ወይም በቀላሉ ኮስት ፈንክሽንን ፕሮዳክሽን ፈንክሽን በሞኔታሪ ዩኒትስ ሲገለጽ ነው ብለን መናገር ማውራት እንችላለን ማለት ነው። ይህን ያስባለን ቤዚክ ሩል ምንድነው? the basic rule that governs the relationship is that when marginal product is increasing marginal cost is decreasing and vice versa ነው። አሁን እንግዲህ ምንድነው ይሄ ማለት ማርጂናል ፕሮዳክት ምንድነው ማርጂናል ኮስት ምንድነው የሚለውን አይተናል። የነሱ ሪሌሽንሺፕ ደግሞ ምንድነው? ማርጂናል ፕሮዳክት ሲጨምር ማርጂናል ኮስት ይቀንሳል፣ ማርጂናል ፕሮዳክት ሲቀንስ ደግሞ ማርጂናል ኮስት ይጨምራል የሚለውን ነገር አይተናል። ያ ማለት ሪሌሽንሺፓቸውን አይተናል። ይሄ ሪሌሽንሺፓቸው ምን ገቨርን ያደርግላል ማለት ነው? ኮስት ፈንክሽን የፕሮዳክሽን ፈንክሽን በሞኔታሪ ዩኒት ኤክስፕረስድ ሲሆን ነው የሚለውን ይገልጽልናል ማለት ነው። ሰፖዝ ኤ ፈርም ኢን ሾርት ራን ዩዝስ ሌበር አስ ኤ ቫሪያብል ኢንፑት ኤንድ ካፒታል አስ ኤ ፊክስድ ኢንፑት ኤንድ ሌትስ ዘ ፕራይስ ኦፍ ሌበር ጊቨን ባይ ደብሊው ዊች ኢዝ ኮንስታንት given those conditions we can derive the relationship between marginal cost and marginal product labor as a relationship between average cost and average product of labor የሚለውን እናያለን ማለት ነው። እንግዲህ ሰፖዝ ምን እናድርግ? ፈርሙ ሾርት ራን ላይ ነው እናስብ። ሾርት ራን ላይ ማለት ነው some inputs are fixed and some inputs are variable ማለት ነው። ያ ማለት እንግዲህ ሌበር አስ ቬሪየብል ኢንፑት አድርገናል፣ ካፒታልን አስ ፊክስድ ኢንፑት አድርገናል እና የሌበር ፕራይሱ በደብሊው ኮንስታንት ቢሆንና የካፒታሉ ደግሞ ፍሌክሲብል ነው። ከዚህ በመነሳት ምን እናደርጋለን ማለት ነው? የማርጂናል ኮስት እና የማርጂናል ፕሮዳክት ኦፍ ሌበርን እንዲሁም የአቬሬጅ ኮስት እና የአቬሬጅ ፕሮዳክት ኦፍ ሌበርን ሪሌሽንሺፕ ድራይቭ እናደርጋለን ማለት ነው። መጀመሪያ የማርጂናል ኮስት እና የማርጂናል ፕሮዳክት ኦፍ ሌበርን ሪሌሽንሺፕ ድራይቭ ስናደርግ ታስታውሱ ከሆነ ምን ብለን ነበረ? ማርጂናል ኮስት ኢዝ ዘ ዩኒት ቼንጅ ኢን ቶታል ኮስት when one additional unit of output is produced ብለን ነበረ። ያ ማለት ማርጂናል ኮስት ከፊክስድ ኮስት ጋር ምንም አይነት የሚያገናኘው ነገር የለም። ማርጂናል ኮስት ከቶታል ቫሪያብል ኮስት ጋር ነው የሚገናኘው ብለን ነበረ። ስለዚህ ማርጂናል ኮስት ኢዝ ቼንጅ ኢን ቶታል ቫሪያብል ኮስት ባይ ቼንጅ ኢን ኳንቲቲ። ማርጂናል ኮስት የሚኖረን ቫሪያብል ኮስቱን ጨምረን አዲሽናል ዋን ፕሮዲውስ ለማድረግ የሚጨምረው ኮስት ማርጂናል ኮስት ነው። ስለዚህ ቶታል ቫሪያብል ኮስት ደግሞ ማለት ነው እንግዲህ ደብሊው ታይምስ ኤል ነው። ደብሊው ያው የዌጅ ነው፣ የፕራይስ ኦፍ ሌበር ዌጅ ደብሊው ነው። ኤል ደግሞ ነምበር ኦፍ ሌበር we have employed ነው። ስለዚህ ቶታል ቫሪያብል ኮስት ስንነሳ ሌበርን ቫሪያብል ኮስት ስላልን ቶታል ቫሪያብል ኮስት ደብሊው ታይምስ ኤል ነው። ስለዚህ ማርጂናል ኮስት is equal to change in WL by
ቼንጂንግ ኪው በቲቪሲ ቦታ WLን ስናስገባ ማለት ነው። እዚህ ኳልቱ እንግዲህ ደብሊው ወጁ ፊክስር ነው የሚሆነው። ወጁ ኤክስ አማውንት ነው ይታወቃል፣ በግልጽ ይታወቃል። ወይ 10 ብር ነው ወይ 20 ብር ነው ወይ 100 ብር ነው ወይ 1000 ብር ነው። ነገር ግን የሚለየው ምንድነው? ኤምፕሎይ የምናደርገው የሌበር መጠን ነው። 10 ሰራተኛ ሊሆን ይችላል፣ 20 ሰራተኛ ሊሆን ይችላል፣ 50 ሰራተኛ ሊሆን ይችላል። ምክንያቱም ደብሊውን ሀላይ ኮንስታንት መስጠት ተነሳን ማለት ነው። ስለዚህ ኤምሲ ኢዝ ኢኳል ቱ ቼንጅ ኢን ደብሊው ኤል ባይ ቼንጅ ኢን ኪው ኢዝ ኢኳል ቱ ደብሊው ቼንጅ ኢን ኤል ኦቨር ቼንጅ ኢን ኪው። በት ቼንጅ ኢን ኤል ባይ ቼንጅ ኢን ኪው ምንድነው? ዘ ኢንቨርስ ኦፍ ማርጂናል ፕሮዳክት ኦፍ ሌበር ነው። ዘ ኢንቨርስ ኦፍ ማርጂናል ፕሮዳክት ኦፍ ሌበር ነው። ይሄ ስለሚታወቅ ማለት ነው። ስለዚህ ምን ይሆናል? ማርጂናል ኮስት ኢዝ ኢኳል ቱ ደብሊው ኦቨር ኤምፒኤል ይሆናል ማለት ነው። ከዚህ ሪሌሽንሺፕ በመነሳት ማርጂናል ኮስት ኢዝ ኢኳል ቱ ደብሊው ኦቨር ኤምፒኤል። እንግዲህ ምን ብለናል? ማርጂናል ኮስት ኢዝ ኢኳል ቱ ደብሊው ታይምስ ቼንጅ ኢን ኤል ኦቨር ቼንጅ ኢን ኪው ብለናል። በት ቼንጅ ኢን ኤል ባይ ቼንጅ ኢን ኪው 1 ኦቨር ማርጂናል ፕሮዳክት ኦፍ ሌበር ነው። ስለዚህ ይችን ከዚህኛዋ ስንተካት ማርጂናል ኮስት ኢዝ ኢኳል ቱ ደብሊው ኦቨር ኤምፒኤል ይሆናል ማለት ነው። ስለዚህ ከዚህ ኢኩዌሽን በመነሳት ማርጂናል ኮስት ኤንድ ማርጂናል ፕሮዳክት ኦፍ ሌበር አር ኢንቨርስ ሪሌትድ ናቸው። when initially marginal product of labor increases marginal cost ምን ያደርጋል? ዲክሪዝ ያደርጋል። when marginal product of labor is at maximum marginal cost be at the minimum ይሆናል ማለት ነው። and when finally MPL ዲክላይን ሲያደርግ ማርጂናል ኮስቱ ይጨምራል ማለት ነው። ስለዚህ በዚህ መሰረት የማርጂናል ኮስት እና የማርጂናል ፕሮዳክት ኦፍ ሌበርን ሪሌሽንሺፕ አየን ማለት ነው። ሁለተኛው ሪሌሽንሺፕ ቢትዊን አቨሬጅ ቫሪያብል ኮስት ኤንድ አቨሬጅ ፕሮዳክት ኦፍ ሌበር ነው። ታስታውሱ ከሆነ አቨሬጅ ቫሪያብል ኮስት ማለት ቶታል ቫሪያብል ኮስት ሲካፈል ለኳንቲቲ ነው። ቶታል ቫሪያብል ኮስት ደግሞ በዚህ ሴናሪዮ ያለን ቫሪያብል ኮስት ሌበር ነው። ስለዚህ ወጁ ኮንስታንት ነው። ወጅ ታይምስ ሌበር ይሆናል ማለት ነው። አቨሬጅ ቫሪያብል ኮስት ኢዝ ኢኳል ቱ ኢን ፕሌስ ኦፍ ቲቪሲ ደብሊው ታይምስ ኤል እናስገባለን ሲካፈል ለኪው ይሆናል። ኢዝ ኢኳል ቱ ደብሊው ኮንስታንት ነች። ደብሊው ታይምስ ኤል ኦቨር ኪው በት ኤል ኦቨር ኪው ማለት ነው ደግሞ 1 ኦቨር አቨሬጅ ፕሮዳክት ኦፍ ሌበር ነው። 1 ኦቨር አቨሬጅ ፕሮዳክት ኦፍ ሌበር ይሆናል ማለት ነው። ዜርፎር አቨሬጅ ቫሪያብል ኮስት ኢዝ ኢኳል ቱ ደብሊው ኦቨር ኤፒኤል ይሆናል ማለት ነው። ያ ማለት እንግዲህ አቨሬጅ ቫሪያብል ኮስት እና አቨሬጅ ፕሮዳክት ኦፍ ሌበር ምንድናቸው ማለት ነው? ኢንቨርስ ሪሌትድ መሆናቸውን ሾው አደረግን ማለት ነው። ከዚህ በመነሳት when አቨሬጅ ፕሮዳክት ኦፍ ሌበር ኢንክሪዝ ሲያደርግ አቨሬጅ ቫሪያብል ኮስት ዲክሪዝ ያደርጋል። አቨሬጅ ፕሮዳክት ኦፍ ሌበር ማክሲመም ላይ ሲደርስ አቨሬጅ ቫሪያብል ኮስት ሚኒመም ያደርጋል። ፋይናሊ አቨሬጅ ፕሮዳክት ኦፍ ሌበር ዲክላይን ሲያደርግ አቨሬጅ ቫሪያብል ኮስት ኢንክሪዝ ያደርጋል ማለት ነው። ያ ማለት ምን ማለት ነው? በቀላል ሴናሪዮ ኮስታችን ትንሽ ሲሆን ፕሮዳክታችን ከፍ ይላል። ፕሮዳክታችን ትልቅ ሲሆን ደግሞ ኮስታችን ትንሽ ይሆናል። ምክንያቱም ትልቅ ኮስት እና ትልቅ ፕሮዳክት በአንዴ ሊሄዱ የማይችሉ ነገሮች ናቸው ማለት ነው። ስለዚህ የነዚህ ሁለት ሪሌሽንሺፕ አኮርዲንግሊ አየን ማለት ነው። ይሄን በእንደዚህ ካለን እስኪ ግራፊካሊ ስኬች አድርገን እንየው የሚለውን ነገር እንይ። we can also sketch the relationship between this production and cost curves using graphs። በግራፍ አሁን እንደምታዩትኝ የላይኛው ግራፍ ላይ ማርጂናል ፕሮዳክት ኦፍ ሌበር እና አቨሬጅ ፕሮዳክት ኦፍ ሌበር የፕሮዳክሽን ግራፍ አለ። ከታች ደግሞ የማርጂናል ኮስት እና የአቨሬጅ ቫሪያብል ኮስት ፈንክሽን ግራፍ አለ። ማለት የኮስት ግራፍ አለ ማለት ነው። እንደምታዩትኝ እንግዲህ ማርጂናል ኮስት ማክሲመም ሲሆን ማርጂናል ኮስቱ ሚኒመም ሲሆን ማርጂናል ፕሮዳክት ኦፍ ሌበሩ ማክሲመም የደረሰበት ሁኔታ ነው ያለው። ይሄኛው ሚኒመም ነው። ፓራቦላ የታጠፈበቱ አፕዋርድ ፓራቦላ የታጠፈበቱ ማርጂናል ኮስት ሚኒመም ሲሆን
ማርጂናል ፕሮዳክት ኦፍ ሌበር ደግሞ ማክሲመም የደረሰበት ነው፣ ዳውንዋርድ ፓራቦላው ማለት ነው። አቨሬጅ ፕሮዳክት እና አቨሬጅ ኮስትም ኢንቨርስ ሪሌትድ ናቸው። እንደምታዩትኝ አቨሬጅ ቫሪያብል ኮስቱ ሚኒመም ላይ ሲሆን አቨሬጅ ፕሮዳክት ኦፍ ሌበሩ ማክሲመም ላይ ነበረ። አቨሬጅ ፕሮዳክት ኦፍ ሌበሩ የዳውንዋርድ ፓራቦላው ማክሲመም ላይ ሲሆን የአቨሬጅ ቫሪያብል ኮስቱ አፕወርድ ፓራቦላው ሚኒመም ላይ የደረሰበት ቦታ ላይ ነው ማለት ነው። ከዚህ በመነሳት ማርጂናል ኮስት እና ማርጂናል ፕሮዳክት ኦፍ ሌበር ኢንቨርስ ሪሌትድ ከሆኑ፣ አቨሬጅ ቫሪያብል ኮስት እና አቨሬጅ ፕሮዳክት ኦፍ ሌበር ኢንቨርስ ሪሌትድ ከሆኑ ቶታል ቫሪያብል ኮስት እና ቶታል ፕሮዳክት ኦፍ ሌበር ኢንቨርስ ሪሌትድ ናቸው ማለት ነው። ይሄ እንደዚህ ካልን አሁን እስካሁን ስናይ የነበር ሪሌሽንሺፓቸውን በምንድን ነው? በሾርት ራን ጊዜ ነው። ሾርት ራን ማለት when some factors are fixed and some factors are variable በሚለው ማለት ነው። ሎንግ ራን ኮስት ኦፍ ፕሮዳክሽን ስናይ ግን all cost of production or all factors are variable ነው። there is no fixed input ነው። ስለዚህ in the long run all factors are variable and thus there are no fixed costs። በሎንግ ራን ፊክስድ ኮስት የሚባል ነገር የለም። time is enough to adjust even the fixed factors ነው። ስለዚህ for the analysis of long run cost of production we use only three type of curves ወይም functions ማለት እንችላለን። thus are long run total cost curve ይኖረናል፣ long run average cost curve ይኖረናል፣ long run marginal cost curve ይኖረናል። እንግዲህ long run total cost ማለት አጠቃላይ ኮስት ነው። ምክንያቱም ቶታል ኮስት ነው፣ ቫሪያብል ኮስት እና ፊክስድ ኮስት የሚባል ነገር አይኖርም በሎንግ ራን። ሁሉም ኮስቶች ቬሪያብል ስለሆኑ ቶታል ኮስት ነው የምንለው። አቨሬጅ ኮስት ይኖረናል። ያ ማለት ቶታል ኮስት ሲካፈል ለኳንቲቲው ነው። ነገር ግን አቨሬጅ ቬሪያብል ኮስት እና አቨሬጅ ፊክስድ ኮስት የሚባል አይኖረንም። ሎንግ ራን ማርጂናል ኮስት ይኖረናል፣ ቼንጅ ኢን ቶታል ኮስት በቼንጅ ኢን ኳንቲቲ ማለት ነው። ስለዚህ እነሱ ኤልቲሲ፣ ኤልኤሲ እና ኤልኤምሲ ናቸው እና ኤልኤሲ እና ኤልኤምሲ ከርቭስ አር ዩሸፍድ ናቸው። ማለት ምን ማለት ነው? ፓራቦላ ስታይል ናቸው። በት ዘ አር ፍላተር ዛን የሾርት ራን ኮስትስ። ከሾርት ራን ኮስትስ ግን ምን ያደርጋሉ ይላል? ፍላተር ናቸው ይላል። ለምንድን ነው እነዚህ ሎንግ ራን አቨሬጅ ኮስት ከርቭ፣ ሎንግ ራን ማርጂናል ኮስት ከርቭ ዩሸፍድ የሆኑት የሚለውን ስናይ ዘ ሼፕ ኦፍ ዘ ሎንግ ራን አቨሬጅ ኮስት ከርቭ ኢዝ ቢኮዝ ኦፍ ሪተርን ቱ ስኬል ኢንክሪዚንግ ሪተርን፣ ኮንስታንት ሪተርን ኤንድ ዲሚኒሽንግ ሪተርን ቱ ስኬል በኢኮኖሚ ኦፍ ስኬል መሰረት ነው ማለት ነው። ይህን ያዙ። ለምንድን ነው ሎንግ ራን ኮስት ከርቮች ዩሸፍድ የሚሆኑት ብንባል ዱቱ ኢኮኖሚ ስኬል ወይም ሪተርን ቱ ስኬል ብለን መመለስ አለብን ማለት ነው። as we increase the scale of operation in the initial stage we get increasing return to scale as a result of economy of scale። ታስታውሱ ከሆነ ስቴጅ 1 ኦፍ ፕሮዳክሽን ላይ increase the scale of operation ስናደርግ ኢኒሻል ስቴጅ ላይ increasing return to scale አለ ዱቱ economy of scale አለ ብለን ነበረ። but then beyond a certain point ከደረሰን በኋላ we get decreasing returns to scale as a result of the economy of scale። the economics of scale ላይ economics of scale ነው፣ ከታች ደግሞ diseconomy of scale ነው የሚሆነው። difficulty for management and operation ስለሚመጣ በጣም ቫስት ስለሚሆን ማለት ነው። and hence now LAC rises with increasing input ይሆናል ማለት ነው። ኢንፑታችን አውትፑታችን እየጨመረ ሲሄድ ሎንግ ራን አቨሬጅ ኮስታችንም እየጨመረ ይሄዳል። ዱቱ ዛት ዲክሪዚንግ ሪተርን ቱ ስኬል ይፈጠራል ማለት ነው። ስለዚህ ኢኮኖሚ ኦፍ ስኬሎቹ ለሎንግ ራን አቨሬጅ ኮስት ኤንድ ሎንግ ራን ማርጂናል ኮስት ከርቭ ዩሸፍድነት ምክንያት ናቸው የሚለውን መያዝ አለብን ማለት ነው። ሌላው ምንድነው? እዚህ ላይ ሊስት ኮስት ሩል የሚባል አለ። ሊስት ኮስት ሩል ዩቲሊቲ ላይም ሊስት ኮስት አለ፣ እዚህ ጋርም ሊስት ኮስት አለ። ያኛው አክቹዋሊ ሊስት ኮስት ሳይሆን
ዩቲሊቲ ማክሲማይዜሽን ነው የሚባለው። ይሄኛው ደግሞ ፕሮዳክቱን ማክሲማይዝ ለማድረግ ፕሮዳክት ማክሲማይዜሽን ወይም ሊስት ኮስት ነው የሚባለው ማለት ነው። ኢን ዘ ሎንግ ራን ኮስት ኦፍ ኤ ፕሮዳክት ኢዝ ዘ ሊስት ኮስት ኦፍ ፕሮዲውሲንግ ኢች ሌቨል ኦፍ አውትፑት ዌን ኦል ፋክተር ኦፍ ፕሮዳክሽን ኢንክሉዲንግ ዘ ፕላንት አር ቬሪየብል። እንግዲህ ሎንግ ራን ላይ ምን ብለናል? ሁሉም ኢንፑቶች ኢንክሉዲንግ ዘ ፕላንት ኢንክሉዲንግ ዘ ሜሽነሪ ኢንክሉዲንግ ዘ ፋክተሪ ቬሪየብል ናቸው። ስለዚህ ቬሪየብል ከሆኑ ኮስት ኦፍ ኤ ፕሮዳክት ኢዝ ዘ ሊስት ኮስት ኦፍ ፕሮዲውሲንግ ኢች ሌቨል ኦፍ አውትፑት ወን ኦል ፋክተር ኦፍ ፕሮዳክሽን ነው። ሊስት ኮስት ነው። የሚያወጡት ኮስት ትንሽ መሆን አለበት። ያ ሊስት ኮስት መቼ ነው የሚፈጠረው የሚለው እናያለን። ቱ ፕሮዲውስ ኤ ፕሮዳክት አት ሊስት ኮስት ዘ ፈርም ሹድ ስፔንድ ኢትስ መኒ ኢን ሰች አ ዌይ ዛት the last ብር spent on each factor of production brings equal marginal product ነው ማለት ነው። ታስታውሱ ከሆነ ዩቲሊቲ ላይ ምን አይተን ነበረ? ዩቲሊቲ ማክሲማይዜሽን ላይ ዩቲሊቲ ማክሲማይዝ የሚሆነው ማርጂናሊቲ ኦፍ ኤክስ ኦቨር ማርጂናሊቲ ኦፍ ዋይ is equal to price of x over price of y ወይንም ማርጂናሊቲ ኦፍ ኤክስ ኦቨር price of x equal to ማርጂናሊቲ ኦፍ y over price of y የሚለው the consumer spend its money in such a way that the last ብር spent on each good brings equal marginality ብለን ነበር። equal marginality ብለን ነበር። በዚህ በፕሮዳክሽን ወይም በኮስት ሴናሪዮ ደግሞ last ብር spent on factor of production should bring equal marginal product የሚሰጥበት ላይ እናደርጋለን ማለት ነው። ያ ማለት ነው ማርጂናል ፕሮዳክት ኦፍ ሌበር ሲካፈል ለፕራይስ ኦፍ ሌበር is equal to ማርጂናል ፕሮዳክት ኦፍ ካፒታል is equal ኦቨር ማርጂናል ፕሮዳክት ኦፍ ካፒታል ኦቨር ፕራይስ ኦፍ ካፒታል መሆን አለበት ማለት ነው። ያ ማለት ኢንዳይሬክትሊ ማርጂናል ፕሮዳክት ኦፍ ሌበር ኦቨር ማርጂናል ፕሮዳክት ኦፍ ካፒታል is equal to ፕራይስ ኦፍ ሌበር ኦቨር ፕራይስ ኦፍ ካፒታል የሁለቱ ማርጂናል ፕሮዳክት ሬሽዮ ከፕራይስ ሬሽዮአቸው ጋር እኩል ሲሆን ሊስት ኮስት ነው። ሊስት ኮስት ይሆናል ማለት ነው። ወር እንግዲህ ማርጂናል ኤምፒኤል ኤንድ ኤምፒኬ አር ማርጂናል ፕሮዳክት ኦፍ ሌበር ኤንድ ካፒታል ሪስፔክቲቭሊ ናቸው። ኤንድ ፒኤል ኤንድ ፒኤ አር ዘ ፕራይስ ኦፍ ሌበር ያ ዌጅ ይባላል። ኤንድ ፕራይስ ኦፍ ካፒታል ዘ ሪዋርድ ፎር ካፒታል እንደምናውቀው ኢንተረስት ነው። ስለዚህ በዛ ሴናሪዮ ሊስት ኮስት ይሆናል ማለት ነው። እንግዲህ አሁን እዚህ ላይ ምን ልንጠየቅ እንችላለን ማለት ነው? ሊስት ኮስት ለፈርሙ ሊስት ኮስቱ የት ነው መቼ ነው የሚሆነውን የሚለውን ልንጠየቅ እንችላለን ማለት ነው። ይሄን ኖት አድርጋችሁ ልትይዙ የምትችሉት ምንድን ነው? Note that the rule is similar to the rule of utility maximization which were discussed in the previous unit. በፕሪቪየስ ክላስ ዲስከስ ያደረግነው ዩቲሊቲ ማክሲማይዜሽን ሩል ቅድም ያልኳችሁ ከዛ ጋር ሲሚላር ሩል ነው ያለው የሚለውን ትይዛላችሁ ማለት ነው። እንግዲህ የዛሬው ክላስ ይህን ይመስል ነበረ። ግልጽ የሆነ ነገር ካለ ኮሜንት ላይ ብጽፉልኝ ማብራሪያ እሰጥበታለሁ ማለት ነው። ሁሌ ስለምታደምጡኝ ስለምትከታተሉኝ አመሰግናለሁ። ቤተሰብ ያልሆናችሁ ሰብስክራይብ እንድታደርጉኝ በአክብሮት እጠይቃለሁ። አመሰግናለሁ።